እንደሆኑ ክርስቶስም ደግሞ እንደዚሁ ነው ይላል። ቁጥር 13 ላይ ደግሞ እንደዚህ ይላል፣ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። ሁላችንም አንዱን መንፈስ ጠጥተናል ይላል። ስለዚህ የኛ አንድነት የተመሰረተው በዚህ አካል ላይ ነው። እኔና እናንተ ማናችን ነው እጃችንን አይተን እጃችንን እንደሌላ የምናየው? ነገር ግን እጃችን የአካላችን ፓርት እንደሆነ እናየዋለን። በዚህ መካከል አንድነት ስንል ለዚህ ነው diversity is not something you should scare የሚያደርግ መኖር የለበትም። መለያየት ማለት ይሄ ማለት ልዩነት መለያየት ማለት ልዩነት ማስፈራት የለበትም። can you imagine እኔ የምታዩኝ ሰው አፍንጫ ብቻ በሆን እንዴት ታስቡት እስቲ ለትንሽ አስቡኝ እስቲ። ወይም እንደ አፍንጫ በሆን እንደ አውራ ጣቴም በሆን እስቲ አስቡኝ። ልጆቻችንም ያተ ካርቱን ፊልም ነው መስላል እንዴ? ነገር ግን ይሄ ሁሉ ብልቶች ያሉኝ እኔ ግን አንድ ነኝ። ስለዚህ እኛ እንደ አንድነት ስናወራ መንፈሳዊ አንድነት ስናወራ የተለያዩ ብልቶች እንዳሉን የተለያዩ እንደሆነን የተለያየ ፋንክሽን እንዳላቸው የተለያየ ነገር እንደሚሰሉ እያንዳንዳቸው እርስ በርሳቸው እንደሚተጋገዙ ለዚህ ለአንዱ አካል እንደሚረዱት እንደዚሁ ነን። አሜን ትላላችሁ? ስለዚህ እግዚአብሔር እኛን በአካሉ በዚህ በቤተ ክርስቲያን ምን አድርጎ አንድ አድርጎናል። ስለዚህ አማኝ አንድ አይደለንም ማለት አይቻልም። በተስፋው አንድ አድርጎናል፣ በአካሉ ደግሞ አንድ አድርጎናል። Hallelujah. If we see ourselves as a part of the body, we will protect and honor one another. እያንዳንዳችን አካል ፓርት እንደሆነን ከተገነባን ከገባን ለእያንዳንዱ እንንከባከባለን፣ እንደግፈዋለን፣ እናከብረዋለን። አሜን ትላላችሁ? በቅርብ ጊዜ ስፖርት ሰራ አንድ ብረት አወጣለሁ ብዬ 45 ፓውንድ እግሬ ላይ ወደቀ። እንዴት እንደሆንኩ እኔ ነኝ የማውቀው። እና በቃ ዞረብኝ አልኳችሁ። በቃ ዞረብኝ፣ እዚህ ላይ ነው የወደቀው። ይኸውላችሁ እኔና እናንተ አንድ አካል እንደሆነን ሲገባን አንድ እንደሆነ ሲገባን ልክ እዛ ላይ ሲወድቅ እንደዛ ነርቬን እንደነካው ለንተናይ እንደተረበሸ ምን እናደርጋለን መሰላችሁ? we care for each other። ምክንያቱም ያም የእናንተ አካል ነው፣ ይሄኛውም የእናንተ አካል ነው። አሜን በሉኝ እስቲ። ጌታ ስሙ ይባረክ። ስለዚህ አንድ አካል አደረገን። በሶስተኛ ደረጃ ምን አለ? we are one spirit አለ። አንድ መንፈስ፣ አንድ መንፈስ። ይሄ የሚናገረው መንፈስ it is the spirit of God, the Holy Spirit, one spirit። ስለዚህ እኛ ሁላችን ከዚህ መንፈስ ከጠጣን በእኛ ሁላችን ውስጥ ይሄ መንፈስ ካለ እንዴት ነው የምንለያየው? ቅድም ላይ ሲናገረው አንዱን መንፈስ ምን አለ? ጠጣን አለ። we have partaken of the same spirit። ስለዚህ በመንፈሱ ምን ሆነን? አንድ ሆነን። ሮሜ 8 ቁጥር 9 ላይ ሲናገር እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ያው የእርሱ ወገን አይደለም ይላል። እኔና እናንተ ውስጥ ግን የክርስቶስ መንፈስ ስላለ እኛ ምን ሆነን? የእርሱ ምንድነው? ወገን ነን። ስለዚህ we are united by his spirit. We are united by his hope. We are united by the body of Christ. ይሄው መንፈስ የሚወቅሰን፣ የሚያድሰን፣ ኃይልን የሚሰጠን፣ የሚያበረታን መንፈስ የተከፋፈለ መንፈስ አይደለም። አንዱ መንፈስ ነው። ያው መንፈስ ደግሞ
በእኛ በሁላችን ውስጥ አለ። ቅድም እንዳልኳችሁ አንድነትን እኔና እናንተ ምን ፈጥረው ሳይሆን አንድነት ግን በመንፈስ የተፈጠረ መንፈስ ቅዱስ የሰጠን የመንፈስ ፍሬ የሆነ ፓርታችን ነው። እኔና እናንተ ግን ኤፌሶን 4:3 ላይ እንደሚለው ለምናሳድገውና የምንጠብቀው ነው። በአራተኛው ደረጃ አንድ ጌታ ይላል። አንድ ጌታ፣ አሁን የዘመርንለት አንድ ጌታ። ሃሌሉያ! ኢየሱስ ጌታ ነው። አሜን። አንድ ጌታ፣ ሁለት ሶስት ጌታ የለም። አንዳንድ ጊዜ ሰዎች ምን ሲሉ ሰምቻለሁ፣ ያው በዚህም ሆነ በዛም ሆነ መንግስተ ሰማያት በዚህም በዛም ትሄዳለህ፣ በዛኛውም በዛኛውም። ምንም በዛኛውም በዛኛውም የለም፣ የሚኬደው በአንዱ በኢየሱስ ክርስቶስ ነው። አሜን በሉ እስቲ። ሃሌሉያ! እኔ ህይወት መንገድ ነኝ ያለው በሱ ነው የሚኬደው። አሜን ትላላችሁ? ስለዚህ አንዱ ጌታ ፊልጵስዩስ ምዕራፍ 2:9 ላይ እንደዚህ የሚል ቃል አለ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። ቁጥር 11 ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን ትላላችሁ ወይ? አንዱ ጌታ። ስለዚህ እኔና እናንተ በዚህ አንድ ጌታ ምን ሆነናል? ዩናይትድ ሆነናል። በአምስተኛ ደረጃ ዋን ፌት ይላል። አንድ እምነት። ያሮጌው እንትናችን ነው ሃይማኖት ነው የሚለው። አይ ቲንክ አዲሱ ትርጉም ደግሞ እምነት ነው የሚለው። ትክክለኛው እሱ ነው። አንድ እምነት። የምናወራው እምነት በወንጌል ላይ የተመሰረተ እምነት። የምናወራው እምነት በጸጋው መዳን የተመሰረተ እምነት። የምናወራው እምነት በእግዚአብሔር ቃል ላይ የተመሰረተ እምነት። ስለዚህ እኔና እናንተ በወንጌል በማመን ያመንን አማኞች ምን ሆነናል? አንድ ሆነናል። ምን በማድረግ? በወንጌሉ በማመን ማለት ነው። ሰላም ናቸው? አልተንቀሳቀስኩም፣ እዚህ ነኝ ያለሁት እስካሁን። አስራችሁኛል እንዴ? ኢየሱስ ጌታ ነው እና ሐሳብ ማስገንዘብ ስለፈለኩ ነው። ስድስተኛ አንድ ጥምቀት ይላል። አንድ ጥምቀት። ይሄ ደግሞ it's identifying with Christ፣ ከኢየሱስ ጋራ ያለን በአይደንቲፋይ with his death, burial and resurrection፣ ከእርሱ ጋራ በሞቱ በትንሣኤው አብረን መሆናችንን የሚያሳይ ነው። ከእርሱ ጋራ መተባበራችንን ወይም ደግሞ ከእርሱ ጋራ መሆናችንን የሚያሳይ ነው። ሮሜ ምዕራፍ 6:3 ላይ እንደዚህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ። ከምኑ ጋር? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን። ሮሜ 6:3 ላይ ያለውን ያነበብኩት። ስለዚህ በምኑ? በጥምቀቱም ከእሱ ጋር ምን ሆነን? we became united ከእሱ ጋር። Baptism is a public declaration of our spiritual unity። ከጌታ ጋር ያለንን ህብረት በይፋ የምናውጅበት ነው። ያንን በማድረግ አብረን መተባበራችንን አሳይተናል። በሰባተኛ ደረጃ ደግሞ የሁሉ አባት የሆነው አንድ አምላክ አለ ይላል። ስለዚህ ተመልከቱ እንግዲህ
በእነዚህ ሁሉ ምክንያት እኛ ምን ሆነናል? ከእርሱ ጋር አንድ ሆነናል። የዚህ ሁሉ አባት የሆነው በእግዚአብሔር እኛ ልጆች በመሆን አንድ ሆነናል። ይሄ የሚያሳየን አንድነት በመለኮት እንጂ በሰው ጉልበት እንዳልመጣ ነው። አንድነት እግዚአብሔር የሰጠን እንጂ እኛ ያበጀነው አይደለም። ታዲያ ምንድነው? why is it we are so confused about unity? ለምንድነው አንድነት የማይሰማን ብለን ስንል አንድ ነገር አስተዋውቃችኋለሁ። ይሄውም ህብረት የሚል ሐሳብ ነው። ዩናይትድ ኔሽንስ ይባል ተሰማችሁ? ህብረቱ ይባላል። ህብረቱ ላይ የመንፈስ አንድነት አይደለም ያለው። ህብረቱ ላይ ያላቸው በተለያየ ነገር የሚስማሙበት ነገር ነው ያላቸው። የውላችሁ በደም ስሙኝ። መንፈሳዊ አንድነት ዋናውና ስሩ ነው። ህብረት ግን ከዛ ከስሩ የሚወጣ መገለጡ ነው፣ ወይም ደግሞ ይፋ የሚሆነው። በሌላ አነጋገር ምን ማለት መስላችሁ? spiritual unity is the unseen force of unity. መንፈሳዊ አንድነት በአይን የማይታይ ውስጣዊው የአንድነት መሰረት ነው። ነገር ግን on the contrary, this fellowship ወይም ህብረት ግን ያንን የመንፈሳዊ አንድነት የሚገለጥበት ነው። ብዙ ጊዜ ክርክራችን በዚህ ላይ ነው። ይሄንን የግሪኩ ቃል ኮኖኒያ ይለዋል። ፌሎሺፕ የሚለው ቃል ማለት ነው። ኮኖኒያ የሚለው ህብረት የሚለውን ቃል ማለት ነው። ስለዚህ የመንፈስ አንድነት እግዚአብሔር ከሰጠን፣ የመንፈስ አንድነት ሰማያዊ ከሆነ፣ የመንፈስ አንድነት መለኮታዊ ከሆነ፣ መንፈስ አንድነት እግዚአብሔር ከሰጠን ያንን የመንፈስ አንድነት የምናስተናግደውና የምንኖረው ግን by koinonia, by fellowship ነው። በህብረት ምን በማድረግ? ህብረትን በማድረግ። ብዙ ጊዜ ህብረቱ ላይ on the fellowship we focus on the fellowship, but we don't realize or understand the power behind that fellowship. እንደ አማኝ መሆን ያለበት መሰረታችን ያ የመንፈስ አንድነት ሆኖ ከዛ ከመንፈስ አንድነት የሚወጣ fellowship ህብረት ነው መሆን ያለበት። አሜን ትሉኛላችሁ ወይ? In other words, spiritual unity is the root and a fellowship is the fruit. ሁላችሁም እንደምታውቁት ፌመስ የሆኑ በጣም ብዙ ሰው ስለ ህብረት ሲናገር፣ በተለይ አሁን አለፋችሁት ስታነቡት ነበር፣ ስትነጋገሩበት ነበር አምናለሁ። ሐዋርያት ሥራ ላይ ያለ ቃል ነው። እዛ ላይ የሚናገረው he's talking about the koinonia, the fellowship. ይሄ supernatural የሆነ ህብረት ከምን የመነጨ from the spiritual unity የመነጨውን ህብረት ነው እዛ ላይ የሚገልጥልን። ሐዋርያት ሥራ ምዕራፍ 2 ቁጥር 44 ያለው እንደምታውቁት ያመኑትም ሁሉ አብረው ነበሩ። ምን ሊያደርጉ ነው አብረው የነበሩት? so that they may fellowship, ህብረት ያደርጉ ዘንድ ያላቸውንም ሁሉ አንድነት ምን አደረጉ። መሬታቸውን ጥሪያቸውን እየሸጡ ማንኛውንም እንደሚፈልገው ለሁሉ ምን ያደርጉ ነበር? ያካፍሉ ነበረ። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር ይላል። ስለዚህ እዚህ ላይ እነዚህ ሰዎች
ለዚህ ፌሎሺፕ ወይም ለዚህ ለሚያስገርም እኛ ለምንደመምበት እኛ ለምንገረምበት እነሱ እኮ ያላቸው የምንለው አንድነት የነዚያ የአንድነቱ መሰረት መንፈሳዊ ነበረ። የመንፈሱ አንድነት ግን እዚህ ጋር መጥቶ በህብረት ስለተገለጠ ነው የምናደንቀው። ስለዚህ ይኸውላችሁ እኛ ብዙ ጊዜ ያቃጠልነውና ያጠፋነው በውጪ ወይም ደግሞ በፌሎሺፕ ላይ የምናደርገው ላይ ብዙ ችግሮች ስላሉን አንድነት የለንም እያልን ነው የምንናገረው። ስለዚህ አሁን I want you to correct this. I want you to correct this. Said we have አንድነት አለን. We are united. But we are not exercising koinonia. ፌሎሺፕ ግን እያደረግን አይደለም። ከነገራችሁ ስለዚህ ይኸውላችሁ በእውቀት የምናደርገው ነገር ውጤት ያመጣል። አሜን ትላላችሁ? መጽሐፍ ቅዱስ እኮ እንደዛ የሚለው ሕዝቤ እውቀትን ከማጣቱ የተነሳ ምን አድርገ ጠፍቷል። ስለዚህ ምን እንደሚባለው ፈረሱን ከጋሪው ማስቀደም ነው የሚባለው። ስለዚህ እኛ እንጀራ መብላትን አስቀድመን መንፈሳዊ አንድነታችንን ከዘነጋ ነው ተቀያይሯል ማለት ነው። ስለዚህ ማድረግ ያለብን our focus must be first in our spiritual unity. First must be እንዳለንና እንደተሰጠን ማወቅ መቀበል። እንዴት ነው ሰው እየተጠራጠረ ሰው ሳያምን ከጌታ ጋር መቀበል የሚችለው? ይቻላል እንዴ? በሁለት ልብ የሚያመነታ ይቀበላል እንዴ? አይቀበልም እኮ። ስለዚህ እኛ የለም እያልነው እንዴት ይኖራል? ስለዚህ የመጀመሪያው ኮሬክሽን መሆን ያለበት እኛ የመንፈሳዊ አንድነታችን የተሰራውም የተሰጠውም ከጌታ ነው። ያ እንዳለ በማመን ከዛ በኋላ ምን እናደርጋለን? we fellowship የመንፈስን አንድነት ምን እያደረግነው እየጠበቅነው ማለት ነው። አሜን በሉኝ እስቲ። ስለዚህ ምንድነው ያስገርመን የነበረው ከነሱ ሁኔታ ወይም ደግሞ ምንድነው ይሄ ኮኖኒያ ወይም ፌሎሺፕ የሚባለው ህብረት የሚባለው ነገር የሚያስገርመው ነገር እንደሆነ ታውቃላችሁ? አንደኛ የጋራ ህይወት ወይም ደግሞ ሼር ላይፍ ያመጣል። አያችሁ፣ እውነተኛ መንፈሳዊ አንድነት ላይ የተመሰረተ ህብረት ምን ያደርጋል? it will bring a share life የጋራ ህይወት ይኖረዋል። ለዛ ነው አሁን እነሱን የምናደንቃቸው። ምክንያቱም
striving together for the faith of the gospel ይላል በእንግሊዝኛ ላይ አንድ ላይ ሆናችሁ ለምን ለወንጌሉ አብራችሁ መሆን because you have now ተልኳችሁ አንድ ይሆናል the fellowship becomes በዚህ ተልኮ ላይ በወንጌል ተልኮ ላይ በጋራ ዓላማ ላይ ማለት ነው በሶስተኛ ይሄ ኮኖኒያ ይሄ ፌሎሺፕ ከመንፈስ አንድነት የሚጀምረው ይሄ ሲሆን ምን ያመጣል እንደገና ምን ያመጣል ሚውቹዋል ኬር ያመጣል የአንድነት ወይም የህብረት ኬር ማድረግ ያንን ነው ያየ ነው they care for each other ለምን it started from spiritual unity that spiritual unity carried koinonia fellowship ገላትያ 6 ቁጥር 2 ላይ ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስ ሕግ ፈጽሙ ይላል ተሸካከሙ ማለት ነው carry each other ማለት ነው spiritual unity create a culture of selfless care ለሌላው የሚያስብ ከራሱ ይወጣ ባለፈውም ነግሬያቸዋለሁኝ አጋፔ የሆነ ነገር ከውስጥ መፍሰስ ይጀምራል በአራተኛ ደረጃ ይሄ ኮኖኒያ የሚያመጣው ልክ ቅዱስ ቁርባን እንደምንለው ወይም ደግሞ communion የምንለው it brings that communion with us communion with God ከእግዚአብሔር ጋር ህብረት ትዝ ይላችኋል ዮሐንስ ላይ እንደሚናገረው ምን ይላል ህብረታችን ከአባታችን ከእሱ ጋር ነው ይላል ስለዚህ ህብረት ከእሱ ጋር እንዳለን ይናገራል ስለዚህ ምን እናደርጋለን our fellowship ይሄ ሼር የምናደርገው fellowship it becomes now a communion with God also ከእሱ ጋራም ህብረት የምናደርግ እንሆናለን ይህንን ካልኳችሁ ዘንዳ አንድ ሁለት ነገር ልበልና ዛሬ ልቆፍረው ወዳልኩት ሐሳብ እንሄዳለን አይዟችሁ ሰዓት ሞልቼ ነው አላጠፋም በሰዓቱ ይጨርሳል ፓስተር በሏቸው እስቲ ነገሯቸው ኦኬ ሃሌሉያ ስለዚህ ትኩረታችን የመጀመሪያው ትልቁ ትኩረታችን መሆን ያለበት ይሄ ለማይታየው the invisible የሆነው ስለ መንፈሳዊው አንድነት ላይ ትኩረት ማድረግ ነው እዛ ላይ ከተኮርን እንዳልኳችሁ የሚታየው የሚገለጠው ህብረት ጤናማ ይሆናል በሌላ አነጋገር ስሩ ጤነኛ ከሆነ ፍሬው ምን ይሆናል ጤነኛ ይሆናል ስለዚህ በዛ መንፈስ ልንረዳው ይገባል እሺ እንግዲህ በዚህ ከሄድን ኦኬ እሺ እንቀጥል ከኔ ጋር ወደ ዛሬው ትኩረቴ ልምጣ እስካሁን የትላንትናው ላይ ነው አዎ እስካሁን ያለፈው ሳምንት ላይ ነበር እሺ ቅድም ያነበብነው ቃል እንዳያችሁት መዝሙረ ዳዊት 133 በጣም ፌመስ ቃል ነው እሱን ትንሽ ገባ ብለን እንድናየው እፈልጋለሁ ምክንያቱም እሱ ስለ መንፈሳዊ አንድነት ብዙ እይታን ስለሚሰጥ ስለዚህ እዛ ላይ በደንብ አድርጎ መንፈሳዊ አንድነትን የሚያሳየን ነገር ስላለ እዛ ላይ ወርደን ብንመለከተው ደስ ይለኛል እና ነካ ያረኩት ለመሄድ ፈልጋለሁ ከኔ ጋራ ትከታተላላችሁ የመጀመሪያውን እሳቤ ሲጀምር ምንድነው የሚለው ምን ይላል ኧረ እኔ ጠፋብኝ ምን እንደሚለው ወንድሞች በህብረት ቢቀመጡ
ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆ ምንድነው ያማረ ነው ይላል። አይ ላይክ እንትኑ የሚለው የአዲሱ ትርጉም የሚለው ወንድሞች ተስማምተው በአንድነት ሲኖሩ። አሜን በሉኝ እስቲ ዙሩና በአንድነት እንኑር በሏቸው። ወንድሞች ተስማምተው በአንድነት ሲኖሩ። ሃሌሉያ። ያኛው ሲቀመጡ ነው የሚለው። አይ ላይክ ዲስ መኖር ደስ ይላል። ሃሌሉያ። የመኖር ጉዳይ ሲሆን እንደንጥር አይደለም። ያያችሁ አሁን ተቀምጣችሁ 30 40 ደቂቃ 1 ሰዓት ተቀምጣችሁ ተለያይታችሁ ትሄዳላችሁ። መኖር ግን ብዙ ነገር ያስተያያል፣ ያስተዛዝባል። አይደለም ወይ? ከኔ ጋር ናችሁ? ስለዚህ መኖር እና መቀመጥ የተለያየ ነው። መቀመጥ ሬስቶራንትም ተቀምጣችሁ ትሄዳላችሁ ለአጭር ጊዜ፣ ስትኖሩ ግን ትተያያላችሁ። ስለዚህ ምን ይላል? ወንድሞች ተስማምተው የሚል አይገርምም? ዝም ብሎ መኖር ማለት ነው። ተስማምተው፣ ሃሌሉያ፣ ተስማምተው በአንድነት ሲኖሩ አለ። አንድ ነገር ይሄ የሚያመጣው ነገር አለ። ወንድሞች ተስማምተው በአንድነት ሲኖሩ በጣም ይገርማል። ምን ይሆናል ስትሉት እነሆ መልካም ነው ይላል። ሃሌሉያ። ከዚህ በላይ ቃል አለ? መልካም ነው፣ እግዚአብሔር መልካም ነው ይላል። ሃሌሉያ። መቼ? ወንድሞች በህብረት ተስማምተው ምን ሲያደርጉ? ሲቀመጡ፣ ሲኖሩ። መልካም የሚለው ቃል እኔ ምን ብዬ ልተርጉመው? ደስ የሚያሰኝ ማለት ነው። መልካም ማለት ኤክሰለንት ማለት፣ መልካም ማለት በቃ ምን ልበላችሁ የተባረከ ማለት። ስለዚህ እነዚህ ተስማምተው ሲቀመጡ ወንድሞች አስተውሉ። he's not talking about anybody else, he's talking about believers። ወንድሞች እህቶችም ኢንክሉድ ናቸው እዚህ ላይ ባይ ዘ ወይ እንዳትረሱ። አንዳንድ ሰዎች ለወንድ ብቻ ይመስላቸው አይደለም። ወንድሞችና እህቶች ሁለታችንም ማለት ነው። በህብረት ስንቀመጥ እነሆ መልካም ነው፣ ሞራሊ መልካም ነው፣ ጥሩ ነው፣ ደስ የሚያሰኝ ነገር ነው፣ እግዚአብሔራዊ ነው፣ መንፈሳዊ ነው፣ በጎ ነው ይላል። ከዛ ይመጣና ያማረ ነው። ሃሌሉያ። ኢትስ ፕሌዘንት ይላል። ያማረ ነው፣ ደስ የሚል ነው፣ ለማየት ያማረ ነው፣ አብሮ ለመሆን ያማረ ነው፣ በዛ መካከል ለመሆን ያማረ ነው፣ እዛ ለመገኘት የሚያስደስት ነው። ምክንያቱም በዛ በኩል እግዚአብሔር ስላለ። ወገኖቼ ባለፈውም ነካ አድርጌዋለሁኝ። አንድነት ውስጥ የሚገኘው ጌታ ነው። በአንድነት ውስጥ ያለው ጌታ ነው። ምክንያቱም የአንድነት ምንጭ እሱ ነው። ታውቃላችሁ እግዚአብሔር ከመጀመሪያ ጀምሮ ያሳየው እሱን ነው። ገና ሰው ሲፈጥር ራሱ ያደረገው ሥላሴዎች በአንድነት ተሰብስበው ነው ሰውን የፈጠሩት። ስለዚህ እነሆ መልካም ነው፣ ወንድሞች ተስማምተው ሲቀመጡ በጣም ያማረ ነው። Unity is good morally. በጣም ትክክለኛ ነገር ነው። Not only morally, but it brings peace and joy and strength. ህብረት፣ ያ አንድነት ሰላምን ያመጣል፣ ጸጋን ያመጣል፣ ጥንካሬን ያመጣል፣ በረከትን ያመጣል። አሜን ትልኛላችሁ ወይ? ከሁሉ በላይ እግዚአብሔርን በመካከላችን ያመጣዋል። በኋላ ላይ እናገረዋለሁኝ። መንፈስ አንድነት ባለበት ቦታ አማኞች ብዙ መጨነቅም አያስፈልጋቸው ጌታ እንዲመጣ። አሜን ትላላችሁ? በዛ ይገኛል። 2 3 ሆናችሁ በተሰበሰባችሁ በዛ ምን ይገኛል? አሞጽ ላይ ሁለታችሁ ካልተስማማችሁ እንዴት ትሄዳላችሁ? አንዱ 1000 ሁለቱ 10000። ትዳርን አመጣና ሁለቱ ምን አንድ ይሆናሉ። ከኔ ጋር ናችሁ? እግዚአብሔር በአንድነት ውስጥ ይገኛል። ስለዚህ እነሆ መልካም ነው ያማረም ነው ይላል። When the church walks in unity, it becomes a safe place for the spiritual things. ቤተ ክርስቲያን በአንድነት ስትሄድ
የእግዚአብሔር መንፈስ በሙላት እንዲሄድ የተመቸች ትሆናለች። ቤተክርስቲያን ብቻ አይደለም፣ ነገር ግን ቤት፣ ትዳር በአንድነት በሰላም ሲሄድ ምን ይሆናል? ልጆች በመልካም የሚያድጉበት መልካም ምግባር የሚፈጠርበት ቦታ ይሆናል። But whether division exists, even success becomes nothing. መለያየት ባለበት ሰክሰስ የሚባል ነገር ራሱ ምንም ይሆናል። Unity is God's design for every relationship, to the church, to the community, to the marriage. ጥሩት ለምትፈልጉት ለሁሉም it's God's design. Unity is God's design. ስለዚህ መጀመሪያው እነሆ መልካም ነው፣ ያማረም ነው፣ ደስ የሚል ነገር ነው፣ ትክክለኛ ነገር ነው፣ ለመታየትም ደስ ይላል። ወገኖቼ መንፈስ አንድነት ባለበት ደስ ይላል። በሁለተኛ እንደዚህ ይላል፣ Unity is like a precious oil. ከራስ እስከ ጢም እንደሚፈስ በራሱ ላይ እንደሚፈስ ምንድነው? ዘይት ነው። እንደምታውቁት ዘይት እዚህ ላይ የሚናገረው ስለ ቅባት ነው፣ ስለ anointing ነው የሚናገረው። ዘይት እዚህ ላይ ሪፕሬዘንት የሚያደርገው ቅባትን ነው። ሙሴን ሲያዘው አሮንን ለክህነት በዚህ ስፍራ ሲለየው እንደዚህ አርገህ ስራልኝ አለው። የሚገርም ነው። ይሄንን ቀምመ፣ ይሄንን አድርገ፣ ይሄንን አድርገ፣ ይሄን ያህል አድርግና እንደዚህ አርገ ስራ አለው። የተሰራው ቅባት ዝም ብሎ ቅባት አይደለም፣ የሚሸት ቅባት ነው። መዓዛ ያለው ቅባት ነው ወገኖቼ። ስለዚህ ምን አለ? አንድነት አለ። ይሄ መዓዛ ያለው ሽታ በራስ ላይ እንደመሆን ማለት ነው። አሜን ነው ወይ? ረረ ኦሬዲ ያለ እኔ ላይ እናንተ ቸብ ቸብ ዛረገው እኮ አይ ላቭ ነው። መላጣም ይጠቅመው ለዚህ ነው እንግዲህ። Hallelujah. It is like a precious oil upon the head አለ። በራሱ ላይ እንደሚፈስ በራሱ ላይ እንዳለ መዓዛ ያለው በጣም እንዶ ኢማጂን ሳረገው አሮን በጣም በቃ አሮን ምንም ችግር የለውም። ሰው አሮን ቤት በኩል እንዳለፈ ሰው እንትን የለም። አሮን በዚህ ጋር እንዳለፈ ሰው ያውቃል። ለምን ነው ታውቃላችሁ? መዓዛ አለው። ሃሌሉያ። ሽታው ያውዳላ። አሜን በሉኝ እስቲ። እኔ ባሮኮ ስለ መንፈሳዊ አንድነት፣ መንፈሳዊ አንድነት ባለበት እንደዚህ ነው። መዓዛ አለው፣ ደስ የሚል ሽታ አለው። ሰዎች ይመጡና አንድ ነገር አለ፣ ደስ ይላል፣ ይሸታል ይላሉ። ለምን ወሰላችሁ? ያ መዓዛ አለ። ኧረ አሜን በሉኝ። ጌታን መዓዛ በመካከላችን ያፍስሰው፣ በመካከላችን ጌታ ያፍስሰው። በራስ ላይ እንዳለ ከራስ ላይ የሚቆይ ብቻ አይደለም፣ ወደ ጢም የሚፈስ። ሃሌሉያ። የሚገርም እኮ ነው። ይሄ ቅባት፣ ይሄ ሽቶ ራስ ላይ የሚቀር አይደለም፣ ወደ ጢም የሚወርድ ነው። ጢም ላይ የሚቀር አይደለም፣ ወደ ኮሌታው የሚወርድ ነው። እዚህ ላይ የሚቀር አይደለም፣ ወደ ልብሱ የሚወርድ ነው። ልብሱ ላይ የሚቀር አይደለም፣ ወደ ልብሱ ዘርፍ የሚወርድ ነው። ምን አይነት ቅባት ነው ወገኖቼ! እዛ ብቻ የሚቀር አይደለም፣ ወደ ታች ይወርዳል። ጫማው ላይ ይወርዳል፣ እግሩ ላይ ይወርዳል። የሁላችሁ ሰላም ያለበት ቦታ መዓዛ አለ። ሰላም ያለበት ቦታ አሻራ አለ። የዛ መልካም ሽታ በጫማው በእግሩ ላይ ይፈሳል፣ በልብሱ ላይ ይወርዳል። when spiritual unity exists there is aroma. የሚገርም መልካም መዓዛ አለ፣ የሚያውድ ሽታ አለ።
እግዚአብሔርን መንፈስ ቅዱስን የሚጋብዝ ሽታ አለ። ኢየሱስ ጌታ ነው። የሚገርመው ይሄ መዓዛ ይሄ አንድነት ራስ የሚለው ላይ ቢጀምርም ራስ ሌላው የሚናገረው ሊደርሺፕን ነው። ዩኒቲ must begin in the leadership። ከራስ መጀመር አለበት። ያ ግን በራስ የሚጀምረው አንድነት የሚያደርገው ነገር ምንድነው? ይወርድና ወደ አካሉ ይመጣል። ቤተ ክርስቲያን ማለት ነው፣ ምእመኑ ማለት ነው። ሃሌሉያ። ስለዚህ እግዚአብሔር የሚጠራን ይሄንን እንድንናፍቅ፣ ይሄንን መዓዛ እንድንናፍቅ፣ የሚያስገርም መዓዛ ያለው የሚያስገርም ሽቶ ያለውን ይሄንን ነገር ቅባቱ the anointing is for the healing። ቅባቱ ለፈውስ ነው። ቅባቱ ለጸጋ ነው። ሃሌሉያ። ቅባቱ ባለበት ቦታ የእግዚአብሔር ነገር አለ። ምክንያቱም ያ ቅባት የክህነት ቅባት እንደመጣ ሁሉ ይሄ ቅባት የእግዚአብሔር ነገር ይዞ ነው የሚመጣው። ስለዚህ ከራስ እስከ ጢም የሚወርድ ሁሉን የሚያውድ ስፍራውን የሚይዝ ሽታው የሚታወቅ መኖሩ እንዳለ ወገኖቼ፣ መንፈስ አንድነት አለ ወይ ምናምን እንዴት ነው ምናምን ሳትለ ታውቀዋለ። ይገባሃል፣ ይገባሻል። ምክንያቱም መዓዛው ያውድሃል፣ መዓዛው ያውድሻል። አሜን በሉኝ እስቲ። This is the anointing። አንድ ጊዜ አንድ አስተማሪ እንደዚህ ብሎ ሲተረጉመው ትዝ ይለኛል። ባይብል ኮሌጅ ያለው the anointing is a smeared on and rubbed on power of God አለ። እደግመዋለሁ። the anointing is a smeared on and rubbed on power of God። በአማርኛ የሚሆነው ምንድነው? ቅባቱ anointing ምንድነው? የታሸ የተለሰነ ማለት ነው። ሃሌሉያ። ቅባቱ ስለዚህ በእኛ ላይ የሚታይ ማለት ነው። unity is like a precious oil። መልካም መዓዛ ያለው ሽታ ማለት ነው ዩኒቲ። ሃሌሉያ። መልካም መዓዛ ያለው ሽታ ማለት ነው። ይሄ መልካም መዓዛ ያለው ሽታ በጽዮን ተራሮች እንደሚወርድ ቀደምኩኝ እንዴ? አዎ፣ በሌላው ቀደም እንዳልኩት ኦሬዲ ተናገር ያለው በሶስተኛ ደረጃ it covers the whole body። ሁሉንም ከበር ያደርጋል። በራስ ላይ ይፈሳል፣ ነገር ግን ሁሉን ይይዘዋል። መጀመሪያ በራስ ከዛ ሁሉን አካል። በጽዮን ተራሮች እንደሚወርድ ይለዋል። እንደምንድነው? እንደ አርሞኒየም ጠል ነው ይለዋል። ይሄንን ስትመለከቱት እዚህ ላይ በጣም የሚገርም ነው። ይሄ አርሞኒየም ወይም ደግሞ ሄርሞን የሚባለው ማውንቴን በኖርት ፓርት ኦፍ እስራኤል የሚገኝ ነው። ይሄ ተራራ አንዱ ትልቁ በእስራኤል ያለው ተራራ ነው እና ይሄ ተራራ ከላይ በበረዶ ያለበት ተራራ ነው እና ይሄ ተራራ ላይ በረዶ የጠገበና ውሃ ያልዘለ ስለሆነ ከዛ የሚፈሰው ጠል መጥቶ ወደ ታች ይወርዳል። ከዛ ጠል የተነሳ አካባቢው በጣም የለማና በእርሻ የተባረከ ነው። ስለዚህ እንደዚህ ነው አለ። በቃ when unity ወንድሞች በህብረት በሰላም በአንድነት ሲኖሩ ከላይ እንደሚፈስ እንደዚህ ዘይት ነው አለና አንደኛው ይህንን ቅባት ነገረን። ሁለተኛው ደግሞ ከአልሙኒየም ጠል እንደሚወርድ ነው አለ። ያም ደግሞ ስፍራውን አረስርሶት አካባቢውን ሁሉ እርሻ ያደርገዋል፣ ይባርካል። አሜን ነው ወይ? ፍሬያማ ያደርገዋል። መንፈሳዊ አንድነት ሲመጣ ከዚህ ቅባት ብቻ ሳይሆን እንደዚህ ወርዶ ደግሞ ምን ያደርጋል? ህይወታችንን ፍሬያማ ያደርገዋል። ፍሬያማ ህይወት እንዲኖረን ያደርጋል።
በጽዮን ተራሮች ላይ ጽዮን የሚላት ኢየሩሳሌም ቤተክርስቲያንን ማለት ነው። በዚህ አነጋገር በቤተክርስቲያን ወገኖቼ በቤተክርስቲያን ሲወርድ ይሄ ነገር ሲሞላ ቤተክርስቲያን በረከት ትሆናለች። ለሰዎች ሼር የምናደርገው ነገር ይኖረናል። አሜን ነው ወይ? ከዛ ምን ይላል? በዚያም የእግዚአብሔር በረከትና ሕይወት እስከ ዘላለም ብሏል ታዘዋል። ሃሌሉያ! ምን ያስፈልጋል እንግዲህ በመንፈስ አንድነት ስንኖር በዛ ምን ብሏል? በረከት ምን ብሏል? ታዘዋል። እግዚአብሔር በረከቱን አዘዋል። በረከት ያለው የመንፈስ አንድነት ባለበት ቦታ ነው። መንፈስ አንድነት ካለ ይውላችሁ እግዚአብሔር ያመጣል። ታዘዋል ነው በቃ it is a command። መንፈሳዊ በረከት፣ ስጋዊ በረከት ጥሩት። በሁሉም አቅጣጫ እግዚአብሔር ምን ብሏል? በዛ በረከትን ማርጓል አዘዋል። ስለዚህ እግዚአብሔር አንድነትን ሲያየው እኛም አንድነትን እንድንመለከተው የሚፈልገው አንድነቱ ከላይ እስከ ታች የሚወርድ ነው። አንድነቱ የሚያረሰርስ ነው። አንድነቱ የሚቀባ ነው። አንድነቱ መዓዛ ያለው ነው። አንድነቱ ከኛ አልፎ ተርፎ ልክ ከተራራ ወርዶ እንደሚነካው አካባቢን የሚነካ የሚዳስስ ነው። ይሄ መገኘቱ እኛን መንካት ብቻ ሳይሆን በስፍራው ሁሉ በረከትን የሚያመጣ ነው። እሱ ብቻ አይደለም፣ ያ የመንፈስ አንድነት ሲያድርብን እኛ እንኳን በምንሄድበት ስፍራ ሁሉ የመንፈስን አንድነት መዓዛ ይዘን የምንሄድ ሰዎች እንሆናለን። እግዚአብሔር ቤተክርስቲያንን የጠራት በዚህ የመንፈስ አንድነት ላይ ቆማ ቤተክርስቲያን ውስጥ የመንፈስ አንድነት ኖሮ እግዚአብሔር በመካከላችን እንዲገኝ ነው። እውነቴን እላችኋለሁ፣ ጌታ ቃል ሲናገር በስሜ ሁለት ሆናችሁ ብትስማሙ ይላል። አንድ ስትሆኑ ሐዋርያቶቹ በአንድ ላይ በነበሩ ጊዜ ነው የእግዚአብሔር ኃይል የተገለጠው። የእግዚአብሔር ክብር እንዲመጣ በመካከላችን መንፈስ ቅዱስ እንዲያልፍ እኔና እናንተ ዝም ብሎ ሱፐርፊሻል ከሆነው ፌሎሺፕ አልፈን ሱፐርናቹራል ወደ ሆነው ኮሚኒየን ወደዚህ ፌሎሺፕ ከምን ከመጠራታችን ተስፋ የመነጨ ወደዛ ህብረት መተን መነሻችንን በማወቅ ብንመላለስ ጌታ በመካከላችን ክብሩን ይገልጣል። ጌታ ስሙ የተባረከና የተመሰገነ ይሁን። Listen to me. Disunity delays destiny. መለያየት ደስተኛችንን ያዘገይብናል። But spiritual unity accelerate the plan of God in our life. በህይወታችን እግዚአብሔር ሊያደርግ ላለው ነገር አክሰለሬት እንዲሆን ያደርገዋል። ስለዚህ ዛሬ ምናልባት በህይወታችሁ መንፈሳዊ አንድነትን በማጣት የዘገዩባችሁ ነገሮች ካላችሁ ወደ መንፈስ አንድነት ነው። በህይወታችሁ ወደ መንፈስ አንድነት ስትመጡ ግን እግዚአብሔር በህይወታችሁ ሊያደርገው የሚፈልገውን ነገር ያፈጥነዋል። አሜን ትላላችሁ? ተነስና ጸልዬ ጨርሳለሁ። ሰዓቱን አክባሪ ሌላም ቀን ይጠራል ስለሚባል ሰላም ናችሁ? እንደው ያዛችሁት ነገር አለ ተማራችሁ ወይስ ዝም ብዬ ነው የለፈለፍኩት? ጸጥ ስትሉብኝ ጊዜ ደከመኝ። እየሰሙኝ ነው ወይስ ምንድነው እያልኩ ነበር። ሰላም ነው? ብሩክ ናችሁ? ይሄ መብራት አቀለጠኝ ነው ማለት። ጌታ ስሙ ይባረክ። እስቲ እጆቻችንን ከፍ እናድርግና ጌታን እናመስግነው። እግዚአብሔር መልካም አምላክ። ወገኖቼ ሁላችሁ የተወደዳችሁ ናችሁ። ሁላችሁ የተመረጣችሁ ናችሁ። ጌታ መርጧችኋል። በምንም ሁኔታ በመካከላችን አንድነት የለም የሚል መንፈስ እንዳይሰማችሁ
እንኳን እኛ በዚህ በአንድ ጣራ ውስጥ ያለን in the united የሆነው ባዲው ላይ በአካሉ ላይ እንኳን በጌታ አንድ ነን። አሜን ነው ወይ? ስለዚህ አሁን ግን እኛ በመካከላችን ይህንን የመንፈስ አንድነት ለመጠበቅ እንድንተጋ ስለሚያዘን ያንን በትጋት መጠበቅ ነው። ይህንንም ደግሞ በየጊዜው ህብረትን በማድረግ አንድ ላይ ጊዜን በማጥፋት ህብረት ደግሞ ሲባል እንጀራ መብላት ብቻ አይደለም። ህብረት መጸለይም ህብረት ነው እያደረጋችሁ ያላችሁት። የእግዚአብሔርን ቃል ሼር ማድረግ ህብረት ነው። ስለዚህ በሁሉም ህብረት በአንድ ላይ በመሆን ለዚህ ለጌታ ነገር እናዘጋጅ ራሳችንን። ይሄ ሲሆን ጌታ በመካከላችን አለመከልከል ያልፋል። ወገኖቼ ከዛ ያ የመንፈስ አንድነት ቤታችንን ሲያወደው ሽታው ጎረቤት ይመጣል። ሰዎች እያሸተቱ ይመጣሉ። መዓዛው የታወቀ ይሆናል። እሱ ብቻ አይደለም፣ በምትሄዱበት ሁሉ ያንን መዓዛ እየወሰዳችሁ ትሄዳላችሁ። ዛሬ አምላኬና አባቴ ሆይ በመካከላችን ስላደረግከው መንፈሳዊ አንድነት አመሰግንሃለሁ። እግዚአብሔር አምላኬና አባቴ በዚህና በዚህ መለያየት ልዩነት አለ። ልዩነት ግን የመንፈስ አንድነት መጋጨት አይደለም። እግዚአብሔር ሆይ የሰው አመለካከት ልዩነት ሊኖር ይችላል። የሰው አደራረግ ልዩነት ሊኖር ይችላል። ነገር ግን እኛ ሁላችን የእሱ አካል ስለሆነን እርሱ ደግሞ ራስ ስለሆነ እኛ ደግሞ አካሉ ስለሆነን ልንለያይ አንችልም። መቼም በሕይወታችሁ ማንንም አይታችሁ አታውቁም ከጭንቅላቱ በላይ ሌላ ስም ያለው፣ ከጭንቅላቱ በታች ሌላ ስም ያለው። ሁላችንም እንደዛ ሆነን እኛ ደግሞ በክርስቶስ ኢየሱስ እሱ የቤተ ክርስቲያን ራስ ሆኖ እኛም አካሉ ነን። ስለዚህ እኛ አካሉ ከሆነን የእርሱ ነን፣ የእርሱ ህብረት ነን። አሜን ትላላችሁ ወይ? አምላኬና አባቴ አመሰግናለሁ በዚህ መንፈሳዊ አንድነት ስላያያዝከን። ዛሬ ወንድሞቼና እህቶቼ የሚወቀሱበት የሚጨነቁበት ሳይሆን ነገር ግን መንፈሳዊ አንድነት ካንተ እንደተሰጣቸው አምነው ይዘው ጌታ ሆይ በዛ መንፈሳዊ አንድነት ላይ እግዚአብሔር ሆይ ህብረትን እየጨመሩ እንዲያድጉና የመንፈስን አንድነት እንዲጠብቁ እርዳቸው። አምላኬና አባቴ በጌታ በኢየሱስ ክርስቶስም በዚህ ቤተክርስቲያን የጀመርከውን መልካም ጅማሬ ቀጥለው። እግዚአብሔር ፊላደልፊያ ቤተክርስቲያን ታብባለች፣ ፍሬን ታፈራለች፣ ብዙ ትወልዳለች፣ ለብዙዎች እናት ታደርጋታለህ። እግዚአብሔር ሆይ በመካከላችን ሚሽነሪዎች ይነሳሉ፣ ወንጌላውያኖች ይነሳሉ፣ መጋቢዎች ይነሳሉ፣ ነቢያት ይነሳሉ። እግዚአብሔር እየቀባ ያስነሳቸዋል። እግዚአብሔር በዚህ ከተማ ብዙ ነገር የሚያደርጉ እግዚአብሔር የሚያስነሳቸው ይመጣሉ። ከህብረቱ ይወለዳሉ፣ ከአንድነቱ ይወለዳሉ። እግዚአብሔር ሆይ ከተማችንን እንወርሳለን፣ ይህን አካባቢ እንወርሳለን፣ ፔንስልቬኒያን እንወርሳለን። እሱ ብቻ ሳይሆን እግዚአብሔር ሆይ ሚሽነሪዎችን እየቀባን እንልካለን፣ ወንጌል በየስፍራው እንሰብካለን። የዚህን የመንፈስ አንድነት መዓዛውን አሮማውን ይዘው ይሄዳሉ። እግዚአብሔር ሆይ በዛም አንተ ትገኛለህ። ጌታ ሆይ ያ የተቀባው የተለሰነው የእግዚአብሔር ኃይል ይገለጣል፣ ያ ቅባት ይገለጣል። ጌታ ሆይ አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም በመካከላችን ሁሉን እያንዳንዳቸው እንዳሳቸው ማንም የማይነካ ሰው አይኖር። እግዚአብሔር ሆይ ሁሉም ወንድሞቻችን፣ ሁሉም እህቶቻችን፣ ሁሉም ቤተሰቦቻችን ናቸው። እኛ ሁላችን አካሉ ነንና እኛ ሁላችን በአንድ ላይ በጅማቱ ተያይዘናልና ይሄ ሁሉ ደግሞ አንተ ትከብር ዘንድ አንተም ራስ ሆነህ በእኛ ላይ ትከብር ዘንድ ነውና ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ልባርካችሁ እና ትሄዳላችሁ። ሃሌሉያ። ጌታ ስሙ ይባረክ። ግን አንድ ጸሎት ልጸልይ ፍቀዱልኝ። ስሙን እንደዛ ግንነ ነው፣ ስሙን አክብረ ነው። ለስሙ የማይንቀጠቀጥ በሽታ የማይገዛ የለምና ማንኛውም አይነት በሽታ ያላችሁ ሰዎች አሁን እጸልያለሁ። እጆቻችሁን በሚያማችሁ ቦታ አድርጉትና አሁን ፈውሳችሁን ተቀበሉ። ጌታ ሆይ አመሰግንሃለሁ።
ፈውስ የልጆች እንጀራ ነች። እግዚአብሔር አምላኬና አባቴ ሆይ ቃሉንም ላከ ፈወሳቸው ተብሎ እንደተጻፈ ዛሬ ቅዱስ ቃልህን ልከ ፈውሳቸው። እግዚአብሔር አምላኬና አባቴ ሆይ ደዌ በሽታ ከእያንዳንዳቸው ሰውነት ላይ ይራቅ። ዛሬ አጥንቶቻቸውን፣ ጅማቶቻቸውን፣ ሰውነታቸውን፣ አካላታቸውን፣ የተለያዩ ብልቶቻቸውን ዳስ። እግዚአብሔር ሆይ የማይነካ አይኖር። በጌታ በኢየሱስ ክርስቶስ ስም ከስሞች ሁሉ በላይ በሆነው በክርስቶስ ኢየሱስ ስም እናገራለሁ። አንተ በሽታ ሰውነታቸውን ለቀህ ሂድ። አንተ ደዌ ሰውነታቸውን ለቀህ ሂድ። ጌታ ሆይ እናመሰግናለን፣ እንባርካለን። ሃሌሉያ። ጌታ ሆይ በመውጣት በመግባታቸው ባርካቸው። የእጆቻቸውን ሥራ ባርክ። ትዳራቸውን ባርክ። ልጆቻቸውን ባርክ። ስራቸውን ፍሬያማ አድርግ። እግዚአብሔር በውስጣቸው ያስቀመጥከውን ቪዥን ሚሽን ጌታ ሆይ እግዚአብሔር የሚፈጽሙበት ጸጋን አብዛላቸው። እግዚአብሔር በውስጣቸው ያስቀመጥከውን ህልም እንዲጨብጡት አድርጋቸው። እግዚአብሔር አምላኬና አባቴ ሆይ ለቤታቸው፣ ለጎረቤታቸው፣ ለሰፈራቸው ብርሃን አርጋቸው። እግዚአብሔር ሆይ ሰዎች ሁሉ ከነሱ ጸጋ ይቀበሉ። እግዚአብሔር በጸጋ ሙላቸው፣ በመንፈስህ ሙላቸው። እግዚአብሔር ሆይ በጸጋ ላይ ጸጋን ጨምርባቸው። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት አሁንም እስከ ዘላለም ከእናንተ ጋር ይሆን። አሜን። እግዚአብሔር ይባርካችሁ።